አቲሽ ከጅምሩ የጠላቱ ልጅ የሆነችውን መርጃን ማፍቀሩ ለሱ እንደ ከባድ ስህተት ቢሆንም ነገር ግን አሁን በመጨረሻ መርጃን ለመተው የመጨረሻ ውሳኔን እየወሰነ ነው የሚገኘው። አቲሽ ከዚህ በኋላ ከመርጃን ጋር በምንም አይነት ሁኔታ በዚህ ግንኙነት መቆየት የለብኝም ብለዋል። በተለይ ደግሞ መርጃን የኤሉልን ኩላሊት መያዟና መርጃን በልጅነቷ ከፍተኛ የሆነ የኩላሊት ህመም ኖሮባት በኤሉል ሞት ፋንታ እሷ ለዚህ እንደበቃችና እንደተረፈች ካወቀ በኋላ አቲሽ ጭራሽ መረጋጋት የሚባል ነገር እየታየበት አይደለም። መረጋጋት ተስኖታል። ሲጀመር ይህን ቀዶ ሕክምና ያደረገውንም ሰው ጨምሮ እያፈላለገው ነው ያለው። አሁን አቲሽ መርጃን ኪችን ውስጥ እያገኘ አልነበረም። እሷ እንደ ልማዷ ምንም የተቀየረ ነገር እንዳለ ስላልገመተች እንደ ልማዷ ልታወራው ልትግባባው እየሞከረች ነበረ። በድንገት እሱ ይህ ነገር ይብቃ እያላት የነበረው ይህ ነገር ምንም ተስፋ የለውም፣ እኔና አንቺ ሄደን ከራሳችን ጋር መላታማችን አይቀርም፣ ስለዚህ ይብቃን፣ እዚሁ ያከትማል ሁሉም ነገር እያለ ነበረ። ግራ ገባት፣ ተወዛገበች። ማለት ምን እያልክ ነው ያለው? ምን ለማለት ፈልገህ ነው? ምንድነው ስትለው ነበረ። ምን ማለት እንደሆነ የማይገባሻል መርጃ እንደማታውቂውኝ እንጂ ያለ ነበረ። አይሆንም ይሄ አይሆንም፣ እኔ ምንም ስለዚህ ጉዳይ ማውቀው ነገር የለም፣ በል አሁን በግልጽ ንገረኝ፣ በደንብ እንድነግረኝ ፈልጋለሁ ያለ ነበር። ምንም ማብራሪያ ያስፈልገውም መርጃን፣ ይሄ እንዲህ ነው ብዬ ልነግርሽ አልችልም፣ በቃ ይሄ ግንኙነት መቀጠል የለበትም ነው የምልሽ ያለ ነበረ። ይሄ ግንኙነት መቀጠል የለበትም አቲሽ፣ እያሾፍኩብኝ ነው እንዴ? እኔ መቀለጃ አሻንጉሊት እኮ አይደለሁም እኮ። ከዚህ ሁሉ ጊዜ በኋላ ካፈቀርከኝ በኋላ እንደምታፈቅረኝ ከነገርከኝ በኋላ እንደማትወኝ ቃል ከገባልኝ በኋላ ምን ማለት ነው እንዴ? እንደማትወኝ ከኔ ጋር እንደማትለቅ ቃል ገብተህ ነበረ እያለ ነበር። እባክሽ ማለት ምን ማለት ነው? በጣም ነው የምታሳዝነው። ለማኝ ታረገኛለህ እንዴ? አቲሽ በል ተናገር፣ ምንድን ነው የነካ ያለችው ነበር። መርጃን እባክሽ እያለ ነበረ። እባክሽ አትበለኝ፣ ምን እያልክ ነው ያለው? እንዲህ ምን ማለት ነው እንዴ? ከአንተ እውነቱን እንዳወኩኝ እኔ ነበርኩ መሮጥ የነበረብኝ፣ ነገር ግን አንተ ነበርክ ስትከታተለኝ የነበረው። ቆይ አንዴ እመኝ ስትል የነበረው አንተ ነህ። በፍቅር እመኝ ብለህ ለምነኝ ነበረ። ረሳው እንዴ? ይህንን ብዙ ነገር ብለኝ ነበር። አይሆንም፣ ይሄ ምንም የማይታሰብ ነገር ነው። በእርግጠኝነት የሆነ ነገር አለ፣ በቃ የሆነ ነገር እየተካሄደ ነው ያለው። በል ንገረኝ፣ ምን እየሆነ ነው ያለው ስትለው ነበር። መርጃ ምንም ነገር የለም። እኔ በቀልም በተመለከተ በበቀል ጉዳይ በጭራሽ ተስፋ እንደማልቆርጥ ነግሬሽ ነበረ። በቃ ሲጀምር በዚህ ግንኙነት ደስተኛ አልሆነም ነበረ። ትክክለኛው ነገር አሁን ይህን ማድረጌ ነው እያለ ነበረ። አይደለም አንተ ግን በፍቅር ጉዳይ ተስፋ አልቆርጥም፣ በበቀሉም ጉዳይ ተስፋ አልቆርጥም ብላይ ነበረ። ነገሮችን ጎን ለጎን እንደምታመቻች ነግራኝ ነበረ። አዎ ብላይ ነበር እንደዚህ። አቲሽ ይህን የምታወራው ነገር ከልብህ እንዳልሆነ አውቃለሁ። በል የሆነ ያልነገርከኝ ነገር አለ በእርግጠኝነት። ስለዚህ ንገረኝ፣ ለምንድነው ቃልን ያጠፍከው? ምንድነው ነገሩ? ምን ሰምተህ ነው? ምን አይተህ ነው አለችው። ምንም ያየሁትም የሰማውን ነገር የለም መርጃን የመጨረሻው ወሰኔ ይላታል። አቲሽ እባክህ አለችው። ተመልከቺ አንቺ ላይ ያረኩ ነገር ትክክል አይደለም። ኢፍትሃዊ ነገር ፈጽም ያለው ሲጀመር አንቺ በህይወቴ በጣም የምጠላው ጠላት የሱ ልጅ ነሽ እያል ነበር። እና ስህተት ነበር እያልክ ነው የነበረን ነገር እንዳለ ውሸት ነበር እያልከኝ ነው። በላ እንደማታፈቅረኝ ንገረኝ እስኪ አይኔን እያየ ስለዋለች። አይኔን እያየ ፈዞ ቀረ። በላ እስቲ ልብ ካለ ወንድ ከሆንክ ተናገር በለኝ አትለውም። ይኸው ምክንያቱም ስለምታፈቅረኝ እኔም ስለማፈቅረ በል የሆነ ነገር በሙሉ ንገረኝ። እንዴ ለምንድነው ስላለፈው ነገር ማንረሳው? ይሄ እኮ ህይወት ነው። በቃ የኋላውን ነገር ጥለን ወደፊት ብቻ ነው መጓዝ ያለብን። አቲሽ እባክህ ይህን ቦታ ደግሞ ትተነው እንሂድ። በቃ እንደ አዲስ ህይወት መመስረት እኮ እንችላለን። እሺ በለኝ በል እያለችው ነበረ። አያታያትና ጥሏት ከኪችኑ ወጣ፣ ብቻዋን ጥሎት። በዚህ መንገድ ከወጣ በኋላ ግራ ገባት። አቲሽ ምን ነክቶት ነው ብላ እዛው በቆመችበት ቦታ ላይ ሆና እያሰበች ናት ያለችው። በሌላ በኩል በአቲሽና በመርጃ መካከል የሆነ ነገር እየተፈጠረ እንዳለ እያወቀችው አስሊ ዛሬ ከሁሉም ቀን በተለየ መንገድ ደስተኛ ሆናለች። አስሊ መኝታ ክፍሏ ነበር ያለችው። እዚህ ጋር ሶፋ ላይ ተቀምጣለች። በድንገት ሙዜን እየመጣች ነበረ። አስሊ እዚህ ነው እንዳያለሽው ስፈልግሽ ነበረ ብሎ አጠገባ ተቀመጠች። አስሊ ስልኳን እያየች ስትስቅ ነበረ። ማየት እንዲዘና ለበል ብዬ እኮ ነው ነበር ወይ ልጄ፣ እንደው ፈጣሪ ደስታሽን ያብዛልሽ። ምንድን ነው እንደዚህ ግን ምስቅ እያለች ነበር። እንጃ ማየ በቃ ደስ እያለኝ ነው ዝም ብለው። አቲሽና መርጃን እኮ ተለያዩ አለቻት። ተለያዩ አረባክሽ አለቻት። በፈጣሪ ፍቃድ በመጨረሻ መርጃን ልንገላገላት ነው። መርጃን እንገላገላታለን። ተመልከቺ አሁን እኔ ደስተኛ መሆንበት ጊዜ ነው። በቃ ለመጨረሻ ጊዜ በመጨረሻ መሰቃው እኔ ነኝ ስትል ነበረ። አሁን እንግዲህ ማለቴ ሊጣሉ ይችላሉ፣ ነገር ግን ልክ አንቺ ትልቅ ነገር እንደሰራሽ ሆነሽ ራስሽን አታሞግሽ ስትራን ነበር። ለምን ራሴን አላሞግስም ብላ እየጠየቀች ነበር። አስሊ ማለቴ ያው ተስፋ የሌለው ነገር እንዳትከታተይ ብዬ ነው። ይሄ ተስፋ ቢስ የሆነ ፍቅር መከታተል ሊቆም ብዬ ነው። ትጎጃለሽ አለቻት። እማዬ ለምንድነው ተስፋ ቢስ የምሆነው? ምን እያልሽ ነው ያለሽው? እማዬ ተለያይተዋል እያልኩሽ እኮ ነው። አልሰማሽኝም መሰለኝ። በደንብ ልንገርሽ እንደ እያለች ነበር። ልጄ ቢለያዩም እንኳን አቲሽ አንቺን ላይሽ አይችልም እኮ ነው የምልሽ። ያቺ ልጅ ልቡ ክው እስከሚል ድረስ ነው የሚያፈቅራት። ስሚኝ እንጂ ስትራ ነበር። እማዬ በቃሽ የማይረባ ነገር አትናገሪ። አቲሽ መርጃን ያፈቅራታል ምናምን ብለሽ ደግመሽ እንዳትናገሪ። ደግመሽ እንደዚህ ስትኝ እንደሰማሽ አልፈልግም። ልታሳብጅኝ ነው እንዴ? እኔ ደስተኛ እንደሆነ አትፈልጊም እንዴ? ለምንድን ነው ቆይ ከጎኔ የማትሆኙ? እማዬ ምንድን ነው ችግርሽ? ትላታለች። አስሊ ወደ ራስሽ ተመለሺ። እንዴ ምን ማለት ነው? የማይረባ ነገር እኮ ነው እየተመኘሽ እኮ ያለሽው። ምንም ተስፋ የሌለው ነገር። ወደ ራስሽ ተመለሺ ስትላል ነበር። አንድ ጊዜ እንኳን ብትወጂ ኖሮ ከጎኔ ትሆኝልኝ ነበረ፣ ታማክሪ ነበረ።
አቴሽ የኔ ካልሆነ ራሴን ነው የምገለው ስትነበር አስሊ በቃሽ ብላ ሙዚን እዚህ ጋር እየጮች ነበረ። አስሊ ማልቀስ ጀመረች። ልጄ ስሚ ይኸውልሽ ሁሉም ነገር አብቅቷል። አቴሽ እዚህ ጋር ወደ ድሮ አቴሽ ሊመለስ አይችልም። እሺ በቃ ማሰብ አለብሽ፣ ነው ሁሉም ጊዜ ማስተውስ አለብሽ። እሷን ከመርጃን ጋር ነው ያለው። አሁንም ቢሆን ገና ልጅ ነሽ፣ ወጣት ነሽ። ትክክለኛው ጊዜ ሲመጣ ከትክክለኛው ሰው ጋር በፍቅር ትወርቂያለሽ ማለት ነው። በቃ ይሄ ነው መሆን ያለበት። አስሊ ሰው ሚልሽን ስሚ፣ ከዛ ቤተሰብ ትመሰርቻለሽ፣ ግን ከአቴሽ ጋር መሆን የለበትም። ሲጀመር ፍቃድሽን በዚህ ጉዳይ ልሰጥሽ አልችልም፣ ፍቃዴን አልሰጥሽም ብላ እዚህ ጋር ሙዛይን ተናገረችና ጥላት ትሄዳለች። አስሊ ምርር እያላን ነበረ። ምርር ብላት እንደተለመደው ጥፍሯ መብላት ትጀምራለች። በሌላ በኩል ጀማል ስልክ እየደዋወለ ነው ያለው። አመሰግናለሁ ብሎ ስልኩን ዘጋው። ድንገት አቴሽ እየመጣ ነበረ። እየፈለኩ ነበር አቴሻል፣ ምንድን ነው ችግር አለ እንዴ ስለነበረ፣ አይ የመርጃንና የኤሉንን ሰርጀሪ እየሰራው ሰውዬ ሞቷል፣ እንደሞተ እኮ ሰማኛውን አለው። አቴሽ ተናደደ። ታውቃለህ እንደገና ደግሞ ከሙያው ታግደው ነበረ። በተለይ ደግሞ ከትልልቅ ማፊያዎች ጋር ስሙ ይነሳ ነበረ። ከትልልቅ ማፊያዎች ጋር የተለያዩ የሆኑ የሰውነት ክፍሎችን በህገወጥ መንገድ በማዘዋወርና እንዲሁም ጥቅም ላይ እንዲውሉ በማድረግ ሰርጀሪ በመስራት ተጠርጥሮ ከሙያው ታግዶ ነበር አለ። ወይኔ ይህም ማይረባ ፍረተ ቢስ ልክ እንደ ሌሉ የስንት ልጆችን ህይወት አበላሽቶን፣ ወይኔ ፈጣሪ ወይ ይህን ሰውዬ መያዝ ነበርብኝ ሳይሞት በፊት ይላል እዚህ ጋር አቴሽ። አዎ ልክ ነህ፣ ብናገኘው ኖሩ ጥሩ ነበረ፣ እጃችን ቢገባ ብዙ ነገር እናገኝ ነበር እያለ ነበረ። ምነት እነዚህ ግን ክብረ ቢስ የሆኑ ሰዎች ናቸው እንዴ? የእያንዳንዱ ሰው ህይወት ይቀጥፋሉ፣ ነገር ግን ምንም ግድ አይሰጣቸው። ምን ማለት ነው ሲል ነበር አቴሽ ተናደው። አቴሽ ተመልከት፣ አሀ አሁን እዚህ ጋር ትናደዳ በጣም እንዴ? የአይደር እንትን ውስጥ ወጥመድ ውስጥ ልትገባት እኮ ትችላለህ። አየው ይሄ ሰው አውቆ አንተን ሆን ብሎ እንድትናደድ እንድትበሽቅ እያረገን ያለው። አሁን አንተ የድሮ ታይር አይደለም ገባ። አሁን አንተ አቴሽ ነህ። በሎ ድራስ ተመለስ አቴሽ። አሁን አንተ እዚህ ጋር ፊት ለፊት ሃይደር ቆሞላል። ሃይደርን እንደምንም ብለህ መጋፈጥ አለብህ። እሱ ደግሞ ታውቃለህ እንደዚሁ አይሆንም እያሉ ነበር። አይ ላረገው ነገር ለእያንዳንዱ ነገርማ ይከፍላታል እንደውም ግደለኝ ብሎ ይለምነኛል እያለ አቴሽ ሲዝት ነበረ። መርጃነስ እንዴት ናት? ነገርካት እንዴ ወይስ ልትነግራት እያሰብክ ነው ይለዋል። አይ አልነገርኳትም አላቅም ጀማል፣ ግራ ገብቶኛል፣ ምን ማድረግ እንዳለብኝ ራሱ አላውቅም፣ በእውነት እየዞረብኝ ነው ይለዋል። አይዞህ ወንድሜ አይዞህ እያለ እዚህ ጋር ጀማል እያባበለው ነበረ። ያው መርጃን ታውቃለህ ተስፋ ትቆርጠም እያለ ነበረ። ልክ መጀመሪያ በቃ መርጃንን ሳያት የሆነ ነገር በቃ ውስጤ ይመጣብኛል፣ እደነግጣለሁ፣ ቶሎ ብዬ ከሷ ለመለየ አስባለሁ፣ ግን ደግሞ እንደዚህ ነው ብዬ ልነግራት ደግሞ አልችልም። በቃ በተለይ ደግሞ ከጎኗ መሆን ስለምፈልግ ከሷ መለየቱን ጭራሽ አላስበውም። ምን እንደሆነ አላውቅም ጀማል ከዚህ በኋላ እንዴት እንደሚቀጥል እያለ ጭንቅላቱን እየነካካ ነበረ። እኔ እንጃ ፍቅር የሚባለው ነገር እዚህ ጋር ፍቅር አለ፣ እዚህ ጋር ደግሞ ልቋቋመው የማልችል ደግሞ በቀል አለ። ምን አይነት ነገር ነው? እንዴት ሁለቱን አመቻችቼ ባንድ ላይ ልሄድ ይችላለሁ? ውስጤ እንደ እሳት እየተንቦገቦገና እየነደደ ነው የሚገኘው ይለዋል። ጀማል ትኩር ነው ይመለከታል። አቴሽ በቃ መጣሁኝ ብሎ ከተቀመጠበት ተነስቶ እየወጣ ነበረ። አያቴሽ አንተ እዚህ ጋር የበቀል እቅድ ትነድፋለህ፣ ነገር ግን ደግሞ እዚህ ጋር ፍቅር አለ፣ ምን ልታደርግ ነው እንግዲህ እያል ነበር ጀማል ከራሱ ጋር እያወራ። መርጃን በሌላ በኩል አቴሽ ይብቃን እንለያይ ያላን ነገርን እያሰበች አእምሯ ተበጠበጠ። አሁን እዚህ ጋር ወደ መኝታ ክፍሏ እየመጣች ነበረ። ግራ ቀኝ ያለች ታስባለች። ወደዚህ እየተንጎራደደች ነበረ። ሽቶን ወደ አፍንጫ እያስጠጋች ነበረ። ድንገት አቴሽ መጣ። እያያን ነበረ። ድንገት አያትና ፊቱን ሊያዞር ነበረ። አንተ ቅድም ቦምብ የሆነ ነገር ላይ ጥለብኝ ከዛ በኋላ ታመልጣለህ አይደል ትሮጣለህ አይደል ያልኩህ ነበር። ያሮጥኩ ምንም የሚወራ ነገር ስለሌለ ነው መርጃን አይገባሽም እንዴ እያለን ነበረ። ምንም የሚወራ ነገር የለም ማለት ምን ማለት በደንብ ግጥም አድርጎ ነው እንጂ ያለው ብዙ ነገር ማውራት እንችላለን ስትለው ነበረ። እና እየደጋገመ ተመሳሳይ ነገር ልናወራ ነው ይላታል። አስፈላጊ ከሆነ አሁን እናወራለን። እንዴ መጀመሪያ እንለያይ ለምን አልከኝ? በል ለምን እንደዚህ እንዳልከኝ ትነግረኛለህ አለችው። መርጃን እንደዚህ እንኳን መነጋገር አስፈላጊ አይደለም፣ በቃ እንበልና ለምሳሌ እኔ ስህተት ሰርቻለሁ ብዬ ልንገርሽ፣ ከዛ ቀስ በቀስ ስህተት እንደሆነ ገባኝ፣ ስህተትን ማስተካከል እንዳለብኝ ገባኝ፣ በቃ ይሄንን ያደረኩት፣ በቃ በመጨረሻ ምንና አንቺ ምንቀጥልበት ምንም አይነት እድል የለንም፣ ለዛ ነው መርጃን ይግባሽ እንጂ እያለን ነበር። ስማ እየዋሸኝ እንዳለ ግልጽ ነው፣ ትሰማኛለህ አይደለ? ከመጀመሪያው ጀምሮ ብዙ ነገር ስትዋሸኝ ነበረ፣ አሁንም እየዋሸኝ ነው፣ ስትዋሻቅብሃለሁ። ለምን እንዳገባኝ እኮ ትክክለኛ ምክንያቱ ይታወቃል፣ ነገር ግን ፍቅር ይዞኛል ምናምን ስትል ነበር አለችው። በቃሽ መርጃን በቃሽ፣ ስህተቴን ተቀብያለሁ፣ ምንድነው የምፈልጊው ከኔ? በቃ ስህተቴን አመንኩኝ እኮ አይደል እንዴ ከ87 ቀናቶች በኋላ ያበቃልናል፣ ሁሉም ነገር ያበቃል፣ ቅጣቱም ያበቃል እያለን ነበር። በቃ ጨረስክ አለችው። አዎ በዚህ መንገድ ነው የሚያልቀው፣ ሁሉም ነገር በኮንትራታችን መሰረት ማለት ነው። እዚህ ጋር አንድ ክፍል ሁለታችንም ተጠቅመናል፣ በቃ ማለት ሁሉም ነገር ኮንትራቱ ላይ በተጠቀሰው ነገር ነው ሚስቴን ሾ ያለ ነበር። ዋው ይገርማል። እኔ ግን እስካሁን ድረስ ስለ ኮንትራቱ ትዝ ብሎኝ የማያውቅም ነበር። አንተ ነበርክ ስታስብ የነበረው፣ አንተ ነበርክ ስታስገድደኝ የነበረው። ብዙ ነገሮችን አንተ ቀላል መስሎ ብዙ ነገሮችን አርጊልኝ ስትለኝ ነበረ፣ ነገር ግን እኔ ያውሏ ነገር ከብዶኛል፣ በመጨረሻም ደግሞ ፍቅር ውስጥ ወድቄ ነበረ አለችው። እና ምን ነው የምትይኛው እያል ነበረ። አትገፋፋኝ በቃ ወደ ሌላ ነገር እያለችው ነበር። ከአንቺ ጋር ስምምነት ነበረኝ፣ በቃ ስምምነትሽን ደግሞ አክብረሽ ትቀጣያለሽ እያለ ነበረ። 87 ቀን እስከሚጠናቀቅ ድረስ አሁን ማውራት አልፈልግም፣ ይሄ የመጨረሻ ውሳኔ ነው እያለ ነበር። ሌት ሲል በቃ ይሄ ነው ያንተ ውሳኔ፣ የመጨረሻ ውሳኔ ይሄ ነው ብላ እጁን እየያዘችው ነበረ። ይሄ ነው ወይ ብላ እየጠየቀችው ነበረ። እኔ አንተ አሻንጉሊት ወይም መጠቀሚያ አይደለሁም፣ በጭራሽ እንደፈለክ እኔ ላይ መዝለላችንም እያለችው ነበረ። ስማ ድፍረቱ ካለ ምን እየሆነ እንዳለ ትነግረኛለህ፣ ገባ አይደል? እያንዳንዱ ነገር አበጥረህ ትነግረኛለህ አለችው። ምን እንድነግርሽ ነው የምፈልጊው? ሲጀመር ስታስብ እኔና አንቺ አንድ ላይ የምንሆንበት የሆነ እድል እንኳን ያለን ይመስልሻል? ሸረፍራፊ እድል እንኳን ያለን ይመስልሻል? በጭራሽ ሁሉም ነገር አብቅቷል። አንቺ የህይወቴ ትልቁ ሰይጣን ብዬ የምጠራው የሱ የጠላቴ ልጅ
ነሽ እያለ ነበረ። መጽሐፏን ስታወረወረችበት ድንገት ዞር ብሎ እየሄደ ነበር። እያወራኩ እያለ ጀርባን አትስጠኝ አልወድም እያለችው ነበር። ምን እያልሽ ነው ያለሽው ብሎ እሷ ወደ እሷ ተጠጋ። አብድሻለሁ ያላት እየተወራጨች ነው። እንደምንም ብሎ እጇን እያያዘ ነበረ። ድንገት አይን ለአይን ተያዩ። መርጃን ትክክለኛውን ምክንያት ለምን አቴሽ እንለያይ የሚለውን ሀሳብ እንዳቀረበላት ማወቅ ብቻ ነው የምትፈልገው። እዚህ ጋር አቴሽ ምክንያቱን እየሰጣት አይደለም። በቃ ተናገር ያለው አንድ ጊዜ የመጨረሻ ውሳኔ ነው። መርጃን እባክሽ አጨቅጭቅኝ እያላን ነበረ። ጥሩሽ እንዳልከ ይሁን በቃ እሺ ስህተት ነበር ሁሉም ነገር ልበለ በጣም ትልቅ ስህተት ለዛውም ትልቅ ስህተት ብላ ጥላው ትሄዳለች እያለቀሰች። አትሽ እሱም ቢሆን እዚህ ጋር ማልቀስ ይጀምራል። ያገኘውን ነገር እየወረወረ በእግሩ እየመታ ነበረ። በተለይ ደግሞ መርጃን ከመጀመሪያው ጀምሮ እያንዳንዱን ነገር ታውቅ ነበረ። ይህን እያወቅ አገባኝ፣ ፍቅር ካንተ እንዲይዘኝ አደረክ፣ አፈቅርሻለሁ እያልክ ልቤን አቀለጥከው፣ ሆን ብለን ሁሉንም ነገር ያደረከው ለበቀል ብላ ነበረ ብላ የወጣችው እሱን እያሰብ ይወሰለሰናል። በሌላ በኩል አሁን ጀማል ያለው የአቴሽ ቢሮ ውስጥ ነው ስራ እየሰራ። በድንገት አስሌ መጣች። ስታየው ደነገጠች። እሱ ያላል መሰላተም ነበረ። ምን ነው አስሌ እዚህ ወንበር ላይ ከአቴሽ ውጭ ሌላ ሰው ሲቀመጥ ስታይ ትናደጃለሽ? በተለይ ደግሞ እኔን ስታይ ደንግጠሻል እያለ ነበረ። ምን ታደርጋለህ የአቴሽ ወንበር ላይ ተቀምጣ እያለችው ነበረ። አንዳንድ ኮንትራቶችን እየተመለከትኩኝ ነው እያስተያየውኝ እርስ በርስ ማለቴ አንዳንድ መቅረትና መተው የሌለባቸው ነገሮች መሀል ላይ ካሉ እነሱን ቼክ ላድርግ ብዬ ይላታል። ኧረ እባክህ አንተ ሲጀምር ስለ ኮንትራት ምን የምታውቀው ነገር አለ እያለችው ነበረ። ተናዶ አያትና ከተቀመጠበት ተነሳ። አስሌ በጣም ተሳስተሻል። አዎ እኔ ጠበቃ ነገር ግን ደደብ ደግሞ አይደለሁም። ገባሽ ማለቴ ለምሳሌ የፊርማ ልዩነቶችን እመለከታለሁ፣ ኮንትራት ያለቀና እንዳላለቀ በደንብ ያለው እያለ ነበረ ጀማል። እኔ ግን በጣም ስሜቴ እየሆንክብኝ ነው ማለቴ ይገባኛል፣ ባለፈው ጉዳይ ተናደድኩ፣ ነገር ግን እንደዚህ ደግሞ መሆን የለብህም። ልክ ቤተሰቤን እንደ ካርጎ እኮ አድርገህ እኮ አስማሰልከው ብላ በእጇ ትከሻውን ነካ ልታረግ ስትል እየሸሻ ነበር። እረፊ እያለ ነበረ። ሀሳቤን እኮ ትረዳለህ፣ ሀሳቤ ንጹህ ነው እያለችው ነበረ። አስሊ እኔ ከሀሳብሽ አይደለም ጉዳይ ቤተሰቤ ላይ ያረግሽው ነገር ነው። አጠቃላይ ከኛ ደብቀሽ ብዙ ነገር ስታረጊ ነበረ። ከዚህ በኋላ ለእኔ ምንም ነገር ማብራራት አይጠበቅብሽም እሺ። ለአቴሽ ይህን ነገር ባለመናገሬ በጣም ነው የምናድረው የምጸጸተው። ገባሽ ከውስጥ እየበላኝ ነው አሁንም ባለመናገር እያለ ነበረ። ተው ጀማል ልትናገር እንዳሞክረው ተው በእናትህ፣ ይሄ ነገር እኔና አቴሽ መካከል ያለው ነገር ያበላሿል፣ ተው ይቅርብኝ ስትለው ነበር። አስሊ ራስሽ እንድነግሪው ግን ጠብቃለሁ፣ ቶሎ ብለሽ ንገሪው። ገባሽ አይደለም ይሄ ሰው በመርጃን ፍቅር በጣም ቢዚ ሆኗል። ለዛ ነው እንጂ እሱ ራሱ ያገኝሽ ነበረ። ከዛ በኋላ እኔ ምን ልታመጪ ነበረ ደግሞ ሳንቺ ገና ለገና አቴሽ ይጠላኛል ይሄን ነገር ቢሰማ ብለሽ የምታስቢ ሲጀመር አቴሽ ከመርጃን ውጪ በጭራሽ ሌላ ሴት ማፍቀር አይችልም በህይወት ዘመኑ ከዚህ በኋላ ማለት ነው። ይሄን ጭንቅላትሽ ከተችው አላት። ተው እንደዚህ አትበል በጭራሽ። ይኸውልህ እማዬን ብትሆን አንተም በአትሽ ጉዳይ ተስፋ እንድቆርጥ ታረጉኝ አትችሉም። ይሄን እወቅ አለችው። ተናዶ እያሰበ ነበረ። አትሽ ቀስ በቀስ እኔ እሱን እንደማፈቅረው ይረዳኛል። ከዛ በኋላ መልሶ እኔን ማፍቀሩ አይቀርም። ገባ የኔ ፍቅር ለሁለታችንም በቂ ነው ስትል ነበር። ፍቅረ ይሄን ነገር ፍቅር ታያለሽ እንዴ? ይሄ እኮ ፍቅር እኮ አይደለም። ተፈቀረሽ ወይ ማፍቀረሽ አታውቂም እንዴ አንቺ? ከዚህ በፊት ብታፈቅር ኖሮ ለሱ ብለሽ ከጠላትሽ ጋር አትተባበሪም ነበረ፣ ለዛውም ከአትሽ ጠላት ጋር። አትሽ በእርግጠኝነት ሌላ ሰው ያፈቅራል። ይሄንን ነገር አንቺም ታውቂያለሽ ደግሞ ነገር ግን ልትመነትፊ ምናምን ነገር አይነት ነገር ነው ሐሳብሽ፣ እቅድሽ እንደዛ ነገር ነው። ገባሻ? ምናልባት ለምታፈቅሩ ሰው እኮ ብለሽ እኮ አንዳንድ ጊዜ እኮ ደስተኛ እንዲሆኑ ብለሽ ብቻ ስተያቸዋለሽ ከሚዋደዱ ሰው ጋር። ነገር ግን አንቺ ፍቅር አለ የምትፈልጊው። እንደውም ሲጀመር ይሄ ፍቅር አይደለም፣ ይሄ ረካሽ የሆነ በቃ ስግብግብነት ነው፣ ረካሽ የሆነ ልክፍት ነው በቃ እያላን ነበረ። እንዲህ ካላት በኋላ ጥሏት ወጣ። ምንድን ነው ያልገባኝ ነገር ብላ እዚህ ጋር አስሊ ከራሷ ጋር እየተማከረች ነው። በሌላ በኩል መርጃን ወደ ኪችን መታለች። የሆነ ሲኒ ነገር ከኪችን ካቢኔት ውስጥ እያወጣች ነው፣ ከሳጥን ውስጥ እያወጣች። ድንገት አቴሽ መጣና ድንገት ዞሩ ስትል ተጋጩ። ሲኒ ወደቀ። ከዛ በኋላ ልትለቅም እየሞከረች ነው። ሰባሪን እሱ አይቻልም እያለ ነው። በዚህ ተጣለው። አነሳትና አስቀመጣት፣ ቡፌው ላይ አስቀመጣትና ቁጭ በልኩሽ እኮ እያለ ነበር። ድንገት ተያዩ። የሆነ ነገር እየተፈጠረ ነው ያለው። ናፈቀችው፣ እሱም ናፍቋታል። አንድ ጊዜ እንኳን ሰው ሚሊሽን ስም እያለ ነበር። አልሰማ ከዚህ በኋላ መስማት የሌለብኝ ሰው አንተን ነው እያለችው ነበር። ዝቅ ብሎ እሱ መልቀም ጀመረ። የወደቀ ሲኒስ ተሰባብሮ በመጨረሻም ከወደቀበት ይነሳል። ልቤን ሰብሮ ስታስበው እንደዚህ ዝቅ ብለህ የምታነሳ ይመስላል ሰው ነበር። አንቺ ልጅ አታሳብዥኝ በቃ እያላን ነበረ። ከዚህ ቀደም እዚህ ቤት ውስጥ እንደዚህ ነገር ተፈጥሮ ነበረ። እዚህ ቤት በመጣን ቁጥር የሆነ ነገር መሰበሩ አይቀርም ስትለው ከተወሰኑ ቀናቶች በፊት ተጣልተው ድንገት ብርጭቆ እሱ ሲሰብር እሷ ደግሞ ያገኘችው ነገር አንስታ እየወረወረችበት ነበረ። ይህን ክስተት ሁለቱም ያስታውሳሉ። አቴሽ አያትና ከዚህ በኋላ ምንም ነገር መነጋገር አልችልም ብሏት ሊወጣ ነበር። ቀደመችው ተወኝ ብላ በመጨረሻም ስህተት ነበረ እረሳለሁ ብላ ዝታበት በመጨረሻም ጥላው ትወጣለች። አቴሽ ኮሜዲውን ተደግፎ ያስባል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።